በሀገሪቱ ባለፉት ዓመታት ሰፊ ትኩረት ተሰጥቶባቸው እንዲስፋፉ ከተደረጉት የመሰረተ ልማቶች መካከል የጤና ልማቱ ዘርፍ ትልቁን ድርሻ ይይዛል። መከላከልን መሰረት አድርጎ የሚነሳው የጤና ፖሊሲም ከጤና ኬላ ጤና አጠባበቅ ጣቢያ አድርጎ የሕክምና አገልግሎት እስከሚሰጡበት ሆስፒታሎች የተመጋገበ ነው። እናም ይህንኑ ዘርፍ ለማሳለጥ ያስችል ዘንድ በሰፊ የህብረተሰብ ተሳትፎና የመንግስት በጀት የጤና ተቋማት ግንባታ መስፋፋታቸው እንደ ትልቅ ስኬት የሚታይ ቢሆንም የተቋማቱ መገንባት ብቻውን ግብ አይደለም፣ ተቋማት ተገቢውን አገልግሎት እየሰጡ አይደለምና መረጃ ይኖራችሁ ይሁን ስንል እስካሁን በጤናው ዘርፍ ለመጣው ስኬት ባለሙያዎችን ለማመስገን በተዘጋጀው መድረክ ላይ የጤና ጥበቃ ሚኒስትሩን ዶክተር አሚር አማንን ጠየቅናቸው። እርግጥ ነው ይህንኑ መፍቀድ የለብንም ብለዋል። በስም ብቻ ጤና ተቋም የሆኑ የተገነቡ ውስጣቸው ግን ባዶ የሆነ ጤና ባለሙያ የሌላቸው፣ አንዳንዶቹ የህክምና መሳሪያ የሌላቸው፣ መድኃኒት የሌላቸው፣ ላቦራቶሪ የሌላቸው፣ መብራት የሌላቸው፣ ውሃ የሌላቸውን ጤና ተቋም መፍቀድ የለብንም። መንግስት በዘርፉ የተነደፈውን ፖሊሲ ያሳክሉኛል ሲል ባደረገው ብርቱ ጥረት በመላ ሀገሪቱ ከ16000 የዘለቁ ጤና ኬላዎች፣ 3700 ጤና አጠባበቅ ጣቢያዎችና 415 ሆስፒታሎችን ገንብቷል። በእነዚህ ተቋማት የመጡት ውጤቶች ቀላል አይደሉም ያሉት ሚኒስትሩ ጉዳዩ ከሚመለከታቸው አካላት ጋር በቀጣይ 2 ዓመታት ተቋማቱን የምር ጤና ተቋማት እንዲሆኑ ለማስቻል ከስምምነት ተደርሷልም ብለውናል። አንዳንዶቹ ላይ መብራትና ውሃ የለም። ወደ 43% የሚገመቱ ጤና ጣቢያዎች ላይ መብራትና ውሃ የለም። ስለዚህ ቀጣይ 2 ዓመት 80% የሚሆነውን አጠቃላይ ኮሚትመንታችን፣ ሀብታችን፣ ጊዜያችንን ማዋል ያለብን እነዚህ ፕራይመሪ ሄልዝ ኬር ነው። ጤና ኬላዎቹ ትክክለኛ ጤና ኬላ እንዲሆኑ ያ ማለት ባለሙያ ያለውን ክፍተት በእውቀት በክህሎት መሙላት፣ ግብአት ያለውን ችግር መፍታት፣ በኢንፍራስትራክቸር በመሰረተ ልማት ያለውን ነገር መፍታትና ውሃና መብራት እንዲኖራቸው ማድረግ ከክልሎች ጋር በጋራ ተስማምተናል። እሱ ላይ ትኩረት አድርገን እንሰራለን። ከዚህም ባለፍ በቀጣዮቹ 2 ዓመታት አዳዲስ ተቋማትን ከመገንባት ይልቅ የሚኒስቴሩ ትኩረት ለተቋማቱ አስፈላጊውን የውስጥ ቁሳቁሶችን ማሟላትና ለሀገሪቱ ጤና አገልግሎት ለመስጠት የሚያስችል ጊዜውን የጠበቀ አሰራርን ተግባራዊ ለማድረግ እየተሰራ መሆኑንም ገልጸዋል። አዳዲስ ህንፃ ከመገንባት ይልቅ ያሉትን መጀመሪያ ማሰራት ቅድሚያ መስጠት አለብን። ከተሰሩት ውስጥ አብዛኛዎቹ ትክክለኛ ሰርቪስ እየሰጡ አይደለም። ስለዚህ ለዚህ መፍትሄ ያስቀመጥ ነው በ2005 በፈረንጆች አቆጣጠር ላይ ኢሴንሻል ሄልዝ ፓኬጅ የሚባል የተሰራ አለ። እሱ በጣም ረጅም ጊዜ ስለቆየ አዲስ ካሁኑ ከህዝቡ ፍላጎትና ከሀገራችን እድገት ጋር የሚሄድ አዲስ የሆነ ኢሴንሻል ሄልዝ ፓኬጅ ያስፈልጋል። እሱ ሪቫይዝ ማድረግ ጀምረናል። እሱ ሪቫይዝ ሲደረግ በጤና ኬላ ላይ ይሄ 1 2 3 4 ሰርቪሶች ይሰጣሉ። እነዚህ ሰርቪስ ለመስጠት ደግሞ ይሄን ያክል ባለሙያ፣ ይሄን አይነት የሙያ አይነት፣ እንደዚህ አይነት የህክምና መሳሪያ፣ እንደዚህ አይነት መድኃኒት ያስፈልጋል ተብሎ ተቆጥሮ ይመጣል። ቀሪዎቹ 20%ዎቹ ላይ በተለይ በዩኒቨርሲቲዎች፣ ሆስፒታሎችና በግል ተቋማት ላይ ሶስተኛውን ወይንም ስፔሻላይዝድ አገልግሎቶችን ለማስፋፋት በጋራ በመስራት ህብረተሰቡ በየደረጃ የሚያነሳቸውን የመልካም አስተዳደር ቅሬታዎችን በትኩረት ለመፍታት እንደሚሰራ ተናግረዋል።